በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ኤልሳ ቲዩብ ነው። ዘወትር በየሰዓቱና በየጊዜያቱ የመጽሐፍ ትረካ ይቀርብላችኋል። ለዛሬው እንደተለመደው ይዘንላችሁ የቀረብነ መንፈሳዊ መሰላል የሚለውን ክፍል 7 ነው። ሐዘን እንደ እግዚአብሔር ከሆነ ሐዘን የነፍስ ትካዜ ነው። የተጠማለትን ለማግኘት በጥልቅ የሚሻ የተጨነቀ ልብ ጠባይ ነው። ይህን ለማግኘት የማይቻል ከሆነ ደግሞ አጥብቆ ያሳድደዋል። በስተጀርባው በምሬት ሰቆቃ ይከታተለዋል። በአንጻሩ ሐዘን ከሁሉም ሰንሰለትና እስር የተላቀቀ በነፍስ ውስጥ የሚገኝ ወርቃማ መኮርኮሪያ ነው። ይህ የተዘጋጀው ልብን ለመጠበቅ በቅዱሳኑ ሐዘን አማካኝነት ነው። ጸጸት በአርመሞ የተሞላ ንስሐ የልብ እሳት የሚያቀዘቅዝ ዘላለማዊ ሕሊና ህመም ነው። ንስሐ ተፈጥሮን መርሳት ነው። በዚህ ምክንያት ሰው የሚበላው ምግቡን ይረሳልና እህል መብላት ተረስቶኛልና። ንስሐ ለእያንዳንዱ ተፈጥሮ ምቾት ሲባል ለመተው የሚወሰንበት ደስታ ነው። በተቀደሰው ሐዘን ውስጥ እድገት የሚያመጡ ሰዎች አብዛኛውን ጊዜ የተረጋጉና የማይፈላሰፉ ሰዎች ናቸው። እውነተኛ እድገት ለማድረግ ስኬታማ የሆኑ ሰዎች አይናደዱም፣ ቂምም አይዙም። ፍጹም የሆኑት ደግሞ ትሑታን ናቸው። ክብር ማጣታችን ይናፍቃሉ። ከቁጥጥር ውጭ የሆኑ መከራዎችን ይጠነቀቃሉ። ኃጢአተኞችን አይኮንኑም። ገደብ የለሽ ርኅራኄ በውስጣቸው አለ። የመጀመሪያው እውነቶች ተቀባይነት አላቸው። ሁለተኛዎቹ ምስጋና ይገባቸዋል። በእርግጥ የተባረኩት ግን መከራ ለመቀበል የሚራቡና መዋረድን የሚጠሙት ናቸው። እነርሱ የሚጠግቡት ሊያጠግባቸው የማይችለው ምግብ ነውና። ሐዘን እንደ ችሮታ ከተሰጠህ ባለው ኃይል ሁሉ እርሱን አጥብቀህ ያዝ። በሚገባ ካልተጠበቀ በቀላሉ ሊጠፋ ይችላልና። ከእሳት አጠገብ የተቀመጠ ሰው እንደሚቀልጥ ሐዘንም በጫጫታ በዓለማዊ መደላደልና በቅንጦት በቀላሉ ሊጠፋ ይችላል። በተለይ ደግሞ በልፍልፍና በትንሽ አስተሳሰብ ከጥምቀት በኋላ የሚመጣው እንባ ከጥምቀቱ ይበልጥ ታላቅ ነው። እንዲህ ለማለት ጥቂት የተጣደፈ ቢመስልም ጥቂት የሚያጥበው ቀደም ሲል በእኛም ውስጥ ያሉትን መጥፎ ነገሮች ሁሉ ነው። ከጥምቀት በኋላ የተፈጸሙ ኃጢአቶች የሚታጠቡት ግን በእንባዎቻችን ነው። ሕፃናት ሆነን የምንቀበለውን ጥምቀት እኛ ሁላችን በክለነዋል። እኛ አዲስ አድርገን የምናጸዳው ግን በእንባዎቻችን ነው። እግዚአብሔር በፍቅሩ ለእኛ ለሰው ልጆች እንባን ባይሰጠን ኑሮ የሚያደርጉት ሰዎች በጣም ጥቂቶች የሆኑ ነበር። እነዚህ ማግኘትም ከባድ ይሆን ነበር። ሲቃና ሐዘን ወደ እግዚአብሔር ይጮሃሉ። የሚበረታቱ እንባዎች ስለኛ ይማለዳሉ። ከቅዱስ ፍቅር የሚፈሱ እንባዎች የሚያሳዩት ደግሞ ጸሎታችን ተቀባይ ማግኘቱ ነው። የትህትና ያህል ከሐዘን ጋር ሊስማማ የሚችል ነገር ከሌለ የሳቅን ያህል ሊቃወም የሚችል የለም። የተባረከውና በቅዱስ ጸጸት ውስጥ ያለውን አስደሳች ሐዘን አጥብቀህ ያዝ። በአንተ ፊት ካሉት ዓለማዊ ነገሮች ሁሉ በላይ እስከሚያደርግህ ድረስ በእርሱ በመድከምህ አትታክት። ይህ ለክርስቶስ የሚሆን ንጹሕ መባ ነውና። ስለ ጨለመው የእሳት ገደል ማሰብህና መመርመርህን ፈጽሞ አታቁም። ጨካኝ መውደዱን የማይመግረው በምህረት የለሽ ዳኛ ወሰን የሌለው ከምድር በታች የሚሆን ትርምስምስ ከምድር በታች ወዳሉት ክፍሎች መውረድ የማዛጋት ወደብና ሌሎችም ይህን የሚመስሉ ገጽታዎችን አስብ። ከዚያም በነፍሶቻችን ውስጥ ያለ ዝሙት በሰፋ መሸበር ይመረመራል። ለማይሰበሰብ ንጽህና እጅ ይሰጣል። በመጨረሻም ከሁሉም ሰዓት በላይ አልፎ የሚሄደውን ሰው ሰራሽ ያልሆነ ነጸብራቅ ይቀበላል። ስትጸልዩና ስትማልዱ በዳኛ ፊት እንደቆመ ወንጀለኛ ተንቀጥቀጡ። መምሰላችሁና የልባችሁ ጠባይ የእውነተኛውን ዳኛ ቁጣ ሊያሸንፍ ይችላል። እርሱ በፊቱ ከቆመችው ከመበለቷ ነፍስ ፊቱን አይመልስም። እርሷ ሰቆቃዋን ተሸክማ ያለመሰልቸት በማይታወክ በእርሱ ፊት ቆማለችና። የመንፈሳዊ እንባ ስጦታ ያለው ሰው በማንኛውም ቦታ ማዘን ይችላል። ይሁን እንጂ ይህ ሐዘኑ ውጫዊ ብቻ ከሆነ ስለ ቦታዎችና ስለ ምክንያቶች የሚያደርገው ንግግር ሁሉ መጨረሻ አይኖረውም። በገበያ ቦታ ከተገለበጠው ሀብት ይልቅ የተሸሸገው ሀብት ይበልጥ የተጠበቀ ነው። ይህን አስብና በራስ ላይ ተግባራዊ አድርገው። የሞትን ሰው የሚቀብሯቸው ሰዎች በመጀመሪያ ለእርሱ ማዘናቸውን አያስመስሉትም። ከዚያም በኋላ ለመጠጣት አይሄዱም። ይልቁንም በማዕድን ቦታዎች ውስጥ በየሰዓቱ በዋርድያቸው እንደሚገረፉ እስረኞች ይሆኑ። አንድ ጊዜ የሚያዝንና በሌላ ጊዜ ደግሞ ለተንደላቀቀ ኑሮና ለሳቅ የሚሄድ ሰው ዳቦ ለማግኘት የጓጓውን ውሻ እንደሚደበድብ ሰው ነው። እርሱ ይህን ውሻ በአጠገቡ እንዳይቆይ ከማድረግ ይልቅ አጠገቡ ይሄድ ዘንድ አብሮሮታልና። ስታስታውሱ ወይም በትዝታ ውስጥ ስትሆኑ ራሳችሁን አትካቡ። እንዲያውም ወደ ልባችሁ ውስጥ አፈግፍጉ። ምክንያቱም ሌቦች ውሾችን የሚፈልጉት ያህል ዲያብሎስ ማስታወስን መፍራትን ልብ ልትሉ ይገባችኋልና።
እኛ ወደዚህ ቦታ የተጠራነው ለጋብቻ ድግስ አይደለም፣ በእርግጥም አይደለም። የጠራን ነው እኛን የፈለገን ለራሳችን እንድናዝን ነውና። ጭፍን እንባዎች አመችነታቸው መሰረተ ቢስ ስለሆኑ ሰዎች ነው። በአንጻሩ በሚያለቅሱ ጊዜ ሁሉንም ሀሳቦች አፍነው ለመያዝ የሚሞክሩ አንዳንድ ሰዎች አሉ። እንደ እውነቱ ከሆነ ግን እንባ የሀሳብ ውጤት ነው። የሀሳብ አባት ደግሞ መሰረታዊ ልብ ነው። በመኝታችሁ ላይ ስትደጋግሙ በመቃብራችሁ ውስጥ እንደተደጋደማችሁ አድርጋችሁ አስቡ። በዚህ ጊዜ አብስታችሁ ልታንቀላፉ አትችሉም። በገበታ ላይ ቀርባችሁ ስትመገቡ በትሎች የተሞላ ምግብን አስታውሱ። እጅግ የተንደላቀቀ ኑሮ አትኖሩምና ውሃ በምትጠጡ ጊዜም የነበልባል እሳትን ጥም አስታውሱ። በእርግጠኝነት በአፈጣጠራቸው ላይ ጠብ ትፈጥራላችሁና። ታላቁ አባት በተከበረ ተግሳጽ ቁጣና ቅጣት ሲጎበኘን የዳኛውን አስፈሪ ፍርድ በሁለት ወገን እንደተሳለ ሰይፍ ማለትም በየዋህነትና በትዕግስት ልንዘነጋ አይገባንም። ምክንያቱም በእኛ ውስጥ የሚዘራውን መሰረተ ቢስ ሐዘንና ምሬት በእርግጠኝነት ልንገድለው እንችላለንና። ኢዮብ ወንዙም ያንሳል ይደርቅማል በማለት ተናግሯል። ልክ እንደዚሁ በጊዜና በትዕግስት እኔ የተናገርኳቸው ነገሮች በሙሉ ቀስ በቀስ ይገኛሉ፣ በውስጣችንም ፍጹም ይሆናሉ። ማታ ስተኙና ጠዋት ከእንቅልፋችሁ ስትነቁ ዘላለማዊ እሳት ከእናንተ ጋር አብሯችሁ ይተኛ ይነሳም። መዝሙራትን በምትዘምሩ ጊዜ ስንፍና ፈጽሞ ሊሰራባችሁ አይችልምና። በሐዘናችሁ ጊዜ ያበረታችሁ ዘንድ የሆነ ነገር ልበሱ። ለሞተው ሰው ሲያዝኑ ጥቁር ልብስ የሚለብሱ ሰዎች አሉ። እናንተነታችሁን የሚያያዝን ሆኖ ካገኛችሁት ስለዚህ እውነታ እዘኑ። ለማዘን የምትችሉ ከሆናችሁ ደግሞ በኃጢአቶቻችሁ ምክንያት ራሳችሁን ከድካም ነፃ ከመሆን ወደ ሁሉ ድካም ዝቅ በማድረጋችሁ ዘኑ። እንባዎቻችን በተመለከተም ስለኛ በማንኛውም ነገር ውስጥ እንዳለን ሆኖ መልካሙንና እውነተኛው ዳኛ ለተፈጥሯዊ ጠባዮቻችን በእርግጠኝነት ካሳ ይከፍለናል። እኔ እንደ ደም ጠብታ በጣም ጥቂት እንባ ሲነጥብና ያለምንም ችግር እንባ ወደ ጎርፍ ሲወርድ ተመልክቻለሁ። ስለዚህ እኔ በሚደክሙ ሰዎች ላይ የሚፈርደው ስለ እንባዎቻቸው ሳይሆን ስለተጋድሏቸው ነው። እግዚአብሔርም እንደዚህ የሚያደርግ ይመስለኛል። መንፈሳዊ ትምህርትና ሐዘን ጎን ለጎን አይሄዱም፣ ምክንያቱም አንዱ ሌላውን ያባክነዋልና። በአንድ የሃይማኖት ሊቅና በአንድ ሐዘንተኛ ሰው መካከል ያለው ልዩነት ሊቅ በፕሮፌሰር ወንበር ላይ መቀመጥና ሐዘንተኛው ደግሞ ቀኑን ሙሉ ማቅ ለብሶ በፋንድያ ላይ መቀመጥ ነው። እኔ እንደማስበው ይህ በዳዊት በተሰጠው መልስ በስተጀርባ ያለ ምክንያት ነው። ምንም እንኳ እርሱ መምህርና ጠቢብ ሰው ቢሆንም ለምን እንደያዝን ለተጠየቀ ጊዜ እንዲህ ነበር ያለው። እግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ይህን ማለቱ እንዴት በሐዘን ምር ማለቱ ነው። በመጸጸት ውስጥ እንዳለ ተፈጥሯዊ ግዛት በውስጥ ራስን የሚያንቀሳቅስና በሌላ ወኪል የሚንቀሳቀስ አለ። ነፍስ በእንባ በለቅሶ ስታድግ በመለዘብ ስትሞላ እነዚህ ሁሉ ለዚህ ጥረት ሲያደርጉ የሚቀሩ ከሆነ እንሩጥ። እግዚአብሔር የፍቅር ሐዘንና የተባረከውን የሐዘን ቀዝቃዛ ውሃ ለእኛ ይዞ የኃጢአታችንን መዝገብ ለማጠብ ሳይጋብዝ መጥቷልና። እነዚህ የእንባ ፍሬዎች ከእኛ ዘንድ እስኪጠፉ ድረስ ጠብቋቸው፣ እነሱ ከምንም በላይ ኃይል አላቸውና። ይህ ሊመጣ የሚችለውም ከገዛ ራሳችን ጥረቶችና ከገዛ ራሳችን ተመስጦች ነው። አንድ ሰው በራሱ ፍቃድ ካላዘነ በስተቀር ወይም ከልቡ ስለፈለገው ወይም በትክክል ለመናገር እግዚአብሔር ስለወደደለት የሐዘንን እውነተኛ ውበት ማግኘት አይችልም። የከንቱ ክብር አስቀያሚ እንባዎች እግዚአብሔርን ደስ ከሚያሰኘው ሐዘን ጋር በተደጋጋሚ ሊቀላቀል ይችላል። በልምድ እንደቀሰምነው ከሆነ እኛ ራሳችንን በማንኛውም ጊዜ ሲያዝን እናገኘዋለን፣ ነገር ግን ምንም አያደርግም። እውነተኛ ጸጸት ያለምንም መረበሽ የነፍስ ህመም ነው። ራሱም ምንም አይነት እረፍት አይሰጥም። በየሰዓቱ የሚያስበውም ስለሞቱ ነው። መደላደልን ለትሑታን መነሳት እንደ ቀዝቃዛ ውሃ የሚያመጣን እግዚአብሔር ቁሞ ይጠብቃል። በልባቸው ጥልቅ ውስጥ የማዘን ስጦታ የተሰጣቸው ሰዎች ሕይወታቸውን የሚመለከቱት እንዳስከፊ፣ ታማሚ፣ ስልቹ የእንባና መከራ ምክንያት አድርገው ነው። ስለሆነም ከጠላት እንደሚሸሽ ሰው ከስጋቸው ይሸሻሉ። እኛ ቁጣንና ትዕቢትን በማዘን መልክ ውስጥ እግዚአብሔርን ደስ ለማሰኘት እንጠቀምበታለን የምንል ከሆነ እነዚህ እንባዎች ለእኛ ተቃራኒዎች ናቸው። ብርሃንም ከጨለማ ጋር ምን ህብረት አለው? እውነተኛ ጸጸት መጽናናትን ሲያመጣ፣ ሐሰተኛው ጸጸት የሚያስገኘው ግን የገዛ ራስን ክብር ነው። እሳት ጭድን እንደሚበላ እውነተኛ እንባም የስጋና የነፍስን ጉድፍ ይበላል። አንድ ሕፃን
ልጅ አባቱን ለይቶ ሲያውቅ በደስታ ይሞላል። አባቱ ወደ ቤቱ ከመመለሱ በፊት ጊዜውን በስራ ላይ ስለሚያሳልፍ በደስታና በሀዘኑ ይሞላል። ደስታው የሚመጣው የሚወደውን በመመልከቱ ሲሆን ሀዘኑ የሚመጣው ደግሞ ከሚወደው ከዚያ ከመውደዱ ለረጅም ጊዜ ተነጥሎ በመቆየቱ ነው። አንዳንድ ጊዜ እናት ራሷን ከህፃኑ ትሸሽግና ልጇ በሀዘን ውስጥ ሆኖ ምንኛ እርሷን ለማግኘት እንደሚጥር ስትመለከት ትደሰታለች። ምክንያቱም እርሷ በዚህ አይነት መንገድ ነው ልጇ ከእርሷ ጋር እንዲጠባበቅ የምታስተምረውና ለእርሷ ያለውን ፍቅር ነበልባል እንደሚያቃጥለው የምታነሳሳ መድኃኒታችን ኢየሱስ ክርስቶስ እንደተናገረ የሚሰማ ጆሮ ያለው ሁሉ ይስማ። የሞት ፍርድ የተፈረደበት ሰው ይህን ፍርዱን ራሱ ሲሰማ ቲያትሮች እንዴት መከናወን እንዳለባቸው አይጨነቅም። ከዚህ በተመሳሳይ በእውነት ሀዘን ውስጥ ያለ ሰውም ወደ ተደላደለ ኑሮ ክብር፣ ቁጣ ወይም ብስጭት ውስጥ ፈጽሞ አይመለስም። ሀዘን በንስሐ ውስጥ ያለች ነፍስ የሚገባ ሰቆቃ አይነት ነው። ህመሙ ልጅ ለመውለድ በምጥ ውስጥ እንዳለች ሴት የሚያስጨንቅ ነው። እኛ ስንሞት ታምራት መፈጸም ባለመቻላችን ልንወቀስ አንችልም። የመንፈሳዊ ትምህርት ሊቃውንቶችና በተመስጦ የተሞላን ሰዎች ባለመሆናችን አንከሰስም። ያለማቋረጥ ባለማዘናችን ግን እግዚአብሔር ልናቀርበው የሚገባን እርግጠኛ ማስረጃ ሊኖርን ያስፈልገናል። ይህ እንዲህ ሰባተኛው ደረጃ ነው። ከዚህ ደረጃ ለመጠቀም የሚገባው ሰው ሁሉ እኔን የሚርዳኝ። ይህ ሰው ራሱ ከዚህ ደረጃ ተረድቷል። እርሱ ይህን ሰባተኛ ደረጃ በመውሰድ የዓለምን ጉድፍ አስጥቶናልና። ይቆየን። ይቀጥላል።